ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። በርካታ የኤርትራ ደህንነቶችና ሰላዮች ሻዕቢያ መክዳታቸው ተሰማ። ሰላዮቹ ከከዱ በኋላ ኢሳያስን ለመገልበጥ የኢትዮጵያ ደህንነት ተቋምን እየተቀላቀሉ እንደሆነ ታውቋል። በዝርዝርና በትንታኔ እንመለከተዋለን። የራሱን ቀብር ስነ ስርዓት የፈጸመው ግለሰብ ዓለምን እያነጋገረ ነው። ግለሰቡ በቀብሩ ዕለት መልእክት አስተላልፏል። ምንነግራችሁ ጉዳይ ነው። ትራምፕ ጠቅላይ ሚኒስትር አብይ ጠንካራ መሪ ሲሉ አወደሱ። ግድቡ የተገነባው በአሜሪካ ወጪ ነው የሚለው የሐሰት ክስንም ደግመውታል። ጠቅላይ ሚኒስትር አብይና አልሲሲን ፊት ለፊት ለማገናኘት እንደሚሞክሩም አስታውቀዋል። ትሰሙታላቸው። ከኦሮሚያ አስደንጋጭ ወንጀል ድርጊት ተሰምቷል። ያፈቀርኩትን ሰው አልወደዳችሁልኝም በሚል ልጆቿ ላይ ጥቃት ያደረሰችው እናት ጉዳይ አስደንጋጭ ሆኗል። ፍርድም ተላልፎባታል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። በርካታ የኤርትራ ደህንነቶችና ሰላዮች ሻዕቢያ መክዳታቸው ተሰማ። ሰላዮቹ ከከዱ በኋላ ኢሳያስን ለመገልበጥ የኢትዮጵያን የደህንነት ተቋም እየተቀላቀሉ እንደሆነ ታውቋል። ሻዕቢያ በቁሙ እየፈረሰ ነው። በምስራቅ አፍሪካ ፖለቲካ ውስጥ ለዘመናት በሚስጥራዊነቱና በታማኝነቱ የሚታወቀው የኤርትራ የስለላ መዋቅር ከውስጥ እየተሸረሸረና አባላቱ ወደ ኢትዮጵያ የደህንነት መዋቅር እየገቡ መሆኑን አንድ አዲስ ትንታኔ አረጋግጧል። ሆርን ሪቪው ባወጣውና ጥልቅ የደህንነት ምንጮችን በጠቀሰው ዘገባ ይህ ክስተት ድንገተኛ ሽሽት ሳይሆን ስልታዊና የተዋቀረ የደህንነት መረጃ ፍሰት ኢንቴሊጀንስ ሪአላይንመንት መሆኑን አመላክቷል። ሪፖርቱ እንደሚያብራራው የኤርትራ መንግስት ፓርቲ ህግደፍ ለዓመታት የገነባውንና በጥርጣሬ እንዲሁም በፍጹም ታማኝነት ላይ የተመሰረተው የደህንነት ግብ ስንጥቃት እያሳየ ነው። ቀደም ሲል በሽግግር ዓመታት ውስጥ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ተሰግስገው የነበሩ እንዲሁም በጎረቤት ሀገራትና በኤርትራ ውስጥ የሚንቀሳቀሱ የኤርትራ የስለላ ወኪሎች አሁን ላይ ፊታቸውን ወደ ኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ላይ ኒስ እያዞሩ ነው። ይህ ሁኔታ ለኢትዮጵያ መንግስት የኤርትራን የደህንነት መዋቅር ከውስጥ ሆኖ የማየትና የመቆጣጠር እድል ፈጥሮለታል። ምንጮች እንደሚጠቁሙ ከፕሬዝደንት ኢሳያስ አፈወርቂ የቅርብ የፖለቲካና ወታደራዊ ክበብ ውስጥ ያሉ ከፍተኛ ባለስልጣናት ሳይቀሩ ለኢትዮጵያ ባለስልጣናት በሚስጥር መልእክት በመላክ ስርዓቱን ለመቀየር የሚደረግ ማናቸውም አስተማማኝ ጥረትን ለመደገፍ ዝግጁ መሆናቸውን እየገለጹ ነው። እነዚህ ባለስልጣናት የፕሬዝደንቱን ከስልጣን መውረድ ሀገሪቱን ለማዳን የቀረ ብቸኛ አማራጭ አድርገው እንደሚመለከቱትም ተጠቁሟል። ምንም እንኳ ኢትዮጵያ ይህንን የመረጃ የበላይነትና የውስጥ ዘልቆ መግባት አቅም ብትይዝም እስካሁን ድረስ ፕሬዝደንት ኢሳያስ ከስልጣን ለማውረድ ያነጣጠረ ቀጥተኛ እርምጃ ከመውሰድ ተቆጥባለች። ሪፖርቱ እንደሚያትተው ኢትዮጵያ ይህን እርምጃ ያልወሰደችው በአካባቢው ሊፈጠር የሚችለውን ከቁጥጥር ውጭ የሆነ ቀውስ በመስጋትና የቀጥታ ጣልቃ ገብነት የሚያስከፍለውን ጂኦፖለቲካዊ ዋጋ በመፍራት ነው። ለኢትዮጵያ የኤርትራ የደህንነት መኮንኖችን መቀበል ማለት የሰው ኃይል ማግኘት ብቻ አይደለም የሚለው ዘገባ ይህ ማለት የአስመራን የስለላ ጥበብ ኢላማ የመለየት ስልት፣ የክትትል መረብና የውስጥ ደህንነት ዶክትሪን ሙሉ በሙሉ በእጅ እንደማስገባት ይቆጠራል። የኤርትራ ትልቁ መሳሪያ የነበረው ሚስጥራዊነት አሁን ወደ ጉዳትነት ተቀይሯል። ኢትዮ ዴስክ የተመለከተው ሪፖርቱ እንዳመለከተው ይህ ጉዳይ በሚስጥር በተያዘ ቁጥር በኤርትራ መንግስት ላይ የሚፈጥረው የስነ ልቦና ጫና የከፋ ይሆናል። እያንዳንዱ ታማኝ ተብሎ የሚታሰብ ባለስልጣን ድርብ ወኪል ደብል ኤጀንት ተደርጎ እንዲጠረጠር ያደርጋል። ታማኝነት ሲሸረሸርና የውስጥ መተማመን ሲጠፋ የመንግስቱ ጥንካሬ ወደ ቲያትርነት ይቀየራል። ሪፖርቱ ሲደመድምም የአፍሪካ ቀንድ አሁን የገባበትን ምዕራፍ በንግግርና በአዋጅ የሚካሄድ ጦርነት ሳይሆን በሚስጥር ኮሪደሮች ውስጥ ታማኝነት ሲፈርስ፣ መረጃዎች ሲሾልኩና መንግስታት በይፋ ከመናገራቸው በፊት ቁጥጥር ሲያጡ የሚታይበት የስለላ ጦርነት ምዕራፍ ነው ብሏል። ኢትዮጵያ ይህን የመረጃ የበላይነት እንደ ጦር ሜዳ ትጠቀምበታለች ወይስ እንደ መደራደሪያ መሳሪያ የሚለው የጊዜ ጉዳይ ነው።
የራሱን የቀብር ስነ ስርዓት የፈጸመው ግለሰብ ዓለምን እያነጋገረ ነው። ግለሰቡ በቀብሩ ዕለት መልእክት አስተላልፏል። በብራዚል ኩሪቲባ ከተማ የሚኖር አንድ ግለሰብ የጓዶቹንና የዘመዶቹን ታማኝነት ለመፈተን ሲል የራሱን የሐሰት ሞት አውጆ የቀብር ስነ ስርዓት ማከናወኑ መነጋገሪያ ሆኗል። ባልታዘር ሊሞስ የተባለው የ60 ዓመት ግለሰብ በማህበራዊ ሚዲያ ገጹ ላይ ለሕክምና ሆስፒታል መግባቱን የሚገልጽ ፎቶግራፍ ከለጠፈ ከጥቂት ቀናት በኋላ ከዚህ ዓለም በሞት ተለይቷል የሚል የሐሰት ዜና አሰራጭቷል። የቀብር ስነ ስርዓቱ በሚፈጸምበት ቤተክርስቲያን የተገኙ ወዳጅ ዘመዶቹ በከፍተኛ ሐዘን ላይ ያሉ የሟች ድምጽ በድንገት በድምጽ ማጉያ ተሰማ። በመቀጠልም ባልታዛር በድንገት ከቤተክርስቲያኑ በስተጀርባ ብቅ በማለት ታዳሚውን በድንጋጤ አቁሟል። ግለሰቡ ለድርጊቱ በሰጠው ምላሽ ባለፉት 2 ዓመታት በመቶዎች የሚቆጠሩ የቀብር ስነ ስርዓቶችን መርቻለሁ። እኔ ስሞት እነማን እንደሚመጡና በእርግጥም የሚወዱኝ ሰዎች እነማን እንደሆኑ በአይኔ ማየት ፈልጌ ነው ብሏል። ድርጊቱ በቤተሰቦቹና በዓለም አቀፍ መገናኛ ብዙሃን ዘንድ ጭካኔ የተሞላበት ቀልድ በሚል ከፍተኛ ትችት እየቀረበበት ነው። ትራምፕ ጠቅላይ ሚኒስትር አብይን ጠንካራ መሪ ሲሉ አወደሱ። ግድቡ የተገነባው በአሜሪካ ወጪ ነው የሚለው የሐሰት ክስንም ደግመውታል። ጠቅላይ ሚኒስትር አብይና አልሲሲን ፊት ለፊት ለማገናኘት እንደሚሞክሩም አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ማገናኘት እንደሚፈልጉም ተናግሯል። ትራምፕ ሁለቱም መሪዎች ማገናኘት የሚፈልጉት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረው ውዝግብ የሚፈታ ስምምነት ለማበጀት እንደሆነ ገልጿል። ፕሬዝዳንቱ ይህን ያሉት በስዊዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለም ኢኮኖሚ ፎረም ጎን ለጎን ከግብፅ አቻቸው ጋር ተገናኝተው በተወያዩበት ወቅት ነው። በዚህ ስብሰባ ላይ በሁለቱ ፕሬዝዳንቶች ውይይት ላይ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የግብፅ አቻቸው በድር አብድላቲን ጨምሮ ሌሎች ከፍተኛ ባለስልጣናት ተገኝተዋል። ትራምፕ ውይይቱን ሲጀምሩ ከግብፅ ጋር በጣም ጥሩ ግንኙነት አለን፣ ፕሬዝዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁልጊዜም መፍትሄ እናገኝለታለን ሲሉ ተደምጧል። አልሲሲ በፊናቸው ትራምፕ ወደ ዋይት ሃውስ ከተመለሱ ወዲህ በስኬቶች የተሞላ ዓመት እንዳሳለፉ ጠቅሶ አሞግሷቸዋል። የግብፁ ፕሬዝዳንት በአረብኛ ቋንቋ ባሰሙት ንግግር እርሳቸው ባሉበት የዓለም ክፍል እጅግ ከባድ ያሉትን የጋዛ ጉዳይ አንስቷል። በዚህ ጉዳይ ፕሬዝዳንት ትራምፕ አስመዝግበውታል ላሉ ስኬትም እንኳን ደስ አለው ብሏቸዋል። ዶናልድ ትራምፕም ባይሆን ኖሮ በጋዛ ከስምምነት አይደረስም ነበር ያሉት አልሲሲ ለጉዳዩ ትኩረት መስጠታቸውን እንዲቀጥሉ ጠይቀዋል። በእስራኤልና በሐማስ መካከል ሲደረግ የነበረው ውጊያ በተኩስ አቁም ስምምነት ከቆመ ወዲህ ሁለተኛው ምዕራፍ ተግባራዊ ሊሆን እንደሚገባ የግብፁ ፕሬዝዳንት በዚህ ንግግራቸው አሳስበዋል። ሁለተኛው ምዕራፍ ስኬታማ እንዲሆን በእኛ በኩል የምንችለውን ሁሉ ለማቅረብ ዝግጁ ነን ሲሉም ቃል ገብቷል። አልሲሲ የስምምነቱን አተገባበርና የጋዛን የወደፊት ጠፈንታ በበላይነት ለመምራት ትራምፕ እያቋቋሙት በሚገኘው የሰላም ቦርድ አባል እንዲሆኑ በመጋበዛቸው ደስታቸውን ገልጿል። የሰላም ቦርድ አባል በመሆናችን ደስተኛ ነን። በእኛ የዓለም ክፍልና በዓለም ዙሪያ ሰላም ለማምጣት የሚደረገውን እያንዳንዱን ጥረት እንደግፋለን ሲሉ አልሲሲ በአስተርጓሚያቸው በኩል ለትራምፕ በጉዳዩ ላይ ያላቸውን አቋም አሳውቀዋል። የግብፁ ፕሬዝዳንት የህልውና ጉዳይ ያሉትን የናይል ወንዝና የታላቁ ህዳሴ ግድብን በተመለከተ ትራምፕ ለሀገራቸው የሚያደርጉትን ድጋፍ አመስግነዋል። በትራምፕ የመጀመሪያ የስልጣን ዘመን በግድቡ ጉዳይ ላይ ያለውን አለመግባባት ለመፍታትም ከፍተኛ ጥረት ተደርጎ እንደነበር ያስታወሱት አልሲሲ በወቅቱ ተዘጋጅቶ የነበረው ስምምነት እንዲፈረም የአሜሪካው ፕሬዝዳንት ሁሉን ነገር ማድረጋቸውን ጠቅሷል። ፕሬዝዳንት ትራምፕ በምላሻቸው የታላቁ ህዳሴ ግድብ ጉዳይ ቅድሚያ ሰጥተው ተናግሯል። ትራምፕ በዚህ ንግግራቸው የህዳሴ ግድብ ከዓለም ግዙፍ ግድቦች አንዱ እንደሆነ ጠቅሰው የግንባታ ወጪውን የሸፈነችው ሀገራቸው እንደሆነች ተናግረዋል። ዶናልድ ትራምፕ የህዳሴው ግድብ ወጪ በአሜሪካ መሸፈኑን በተመለከተ ሲናገሩ ያሁኑ የመጀመሪያቸው አይደለም። ከቀናት በፊት በሰጡት መግለጫም ይህን አስተጋብተው ነበር። የአሜሪካው ፕሬዝዳንት የወጪው ጉዳይ የተመለከተ አወዛጋቢ አስተያየት ለመጀመሪያ ጊዜ የሰጡት በመጀመሪያ የስልጣን ዘመናቸው ወቅት ነው። ትራምፕ በንግግራቸው ላይም በህዳሴ ግድብ ላይ እጃቸውን ያስገቡት በመጀመሪያ የስልጣን ዘመናቸው መገባደጃ እንደሆነ አስታውሰዋል። ለስምምነት ተቃርበን ነበር፣ ይሁንና በተጭበረበረ ምርጫ ስልጣን ለቀቁ በማለት በእርሳቸው አረዳድ ድርድሩ ሳይቋጭ የቀረበበትን ምክንያት አስረድቷል። ትራምፕ ወደ ስልጣን ሲመለሱ ግድቡ በጣም አደገኛ ጉዳይ ሆኖ እንዳገኙ ገልጸው
ወደ ነበረበት መመለስ እችል እንደሆነ አያለው ሲሉም ተደምጧል። ግድቡ የናይል ወንዝን ይገታል ያለው ትራምፕ ከረጅም ጊዜ በፊት ሲገነቡትና ፋይናንስ ሲያደርጉት ውይይት ሊደረግበት የሚገባ ነበር ሲሉ የግብፅን አቋም ያስተጋባ የመሰለ አስተያየት ሰጥቷል። የአሜሪካው ፕሬዝደንት በንግግራቸው በግብፅና በኢትዮጵያ መካከል ውጥረት ለፈጠረው ልዩነት መፍትሄ ለማበጀት የተለያዩ የጋራ ሙከራዎችን እንደሚያደርጉም ተናግረዋል። የ79 ዓመቱ የአሜሪካ መሪ የሙከራዎቹ ምንነት በዝርዝር ሳያብራሩ ቢቀሩም ጠቅላይ ሚኒስትር አብይና ፕሬዝደንት አልሲሲን ፍለፊት የማገናኘት ሐሳብ እንዳላቸው ግን አሳውቋል። ትራምፕ ለፎት 12 ዓመታት ገደማ ግብፅን በመምራት ላይ የሚገኙትን አብዱልፈታህ አልሲሲን ጠንካራ መሪ ሲሉ ጠርቷቸዋል። በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ ያሉት ትራምፕ ይሁንና እናንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው። ስምምነት ማድረግ እንችል እንደሆነ ለማየት ሁለታችሁንም ለማገናኘት እሞክራለሁ ሲሉ ለግብፁ ፕሬዝደንት ነግሯቸዋል። ከኦሮሚያ አስደንጋጭ ወንጀል ድርጊት ተሰምቷል። ያፈቀራችሁትን ሰው አልወደዳችሁልኝም በሚል ልጆቿ ላይ ጥቃት ያደረሰችው እናት ጉዳይ አስደንጋጭ ሆኗል። ፍርድም ተላልፎባታል። ልዕልቲ አበበ የ37 ዓመት ወጣትና የሁለት ልጆች እናት ስትሆን ነዋሪነቷ በምስራቅ ባሌ ዞን ጊኒር ከተማ አጋምሳ ቀበሌ ውስጥ ነው። ልዕልቲ ከቀድሞ ትዳሯ ሁለት ልጆች እንዳፈራችና የቀድሞ ትዳሯን አፍርሳ ወደ አርሲ ሻርካ ወረዳ የመጣችው ስራ ፍለጋ ሲሆን ለጊዜው ሁለቱን ልጆቿን እዚያው አባታቸው ጋር ጥላ እንደመጣች የምስራቅ ባሌ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ዋና ክፍል ኃላፊ ተናግረዋል። የወንጀል ምርመራ ዋና ኃላፊ ኢንስፔክተር አሻግሬ ጥላሁን እንደተናገሩት ልዕልቲ ስራ ከጀመረች በኋላ ከአንድ ሰው ጋር ተዋውቃ ወደ ፍቅር በማምራት ቤት ተከራይተው መኖር ይጀምራሉ። በመቀጠልም ልጆቿን የተሻለ ትምህርት ዕድል እንዲያገኙ በሚል ሰበብ ወደ ጊኒር ከተማ በማምጣት ለማሳደግ ተወስናለች። ሐምሌ 3 ቀን 2015 ዓ.ም ልዕልቲ ልጆቿን ከአርሲ ዞን ሸርካ ወረዳ በማስመጣት አብረው እንዲኖሩ ታደርጋለች። የተከራየችው ቤት እጅግ ጠባብ በመሆኑ በፍቅር የተግባባችው ሰው ሲመጣ የ7 ዓመቷንና የ15 ዓመት ሴት ልጆቿን በመጸዳጃ ቤት እንዲያድሩ ታደርግ ነበር። በዚህ ድርጊት ሁለቱ ልጆቿ በመቃወም የወንድ ፍቅረኛቸውን አምርረው ጠሉት። ልዕልቲ ግን ልጆቿ ያፈቀረችውን ሰው በመጥላታቸው ተደጋጋሚ የአካል ጉዳትና ድብደባ ትፈጽምባቸው እንደነበርም ተገልጿል። የእናታቸውን ድርጊት ይፋ አውጥተው ላለመናገር ለ2 ዓመታት በትዕግስት የጠበቁ ሲሆን ልዕልቲ ግን ድርጊቷን ከዕለት ዕለት እየተባባሰ መጥቶ በተለይም የመጀመሪያ ልጇ ትምህርት አቋርጣ የጉልበት ስራ እንድትሰራና ፈጽሞ ከሰው ጋር እንዳትገናኝ በማድረግ ከፍተኛ በደል ስትፈጽምባት እንደነበር፣ የ7 ዓመት ልጇ ትምህርት ቤት ቆይታ ስትመጣ የቤቱን ገበና ለሰው አወራሽ በማለት ከግርፋትና እንግልት አልፎ ወደ አካል ማጥቃት መሸጋገሯን ዋና ኢንስፔክተሩ ተናግሯል። ህዳር 9 ቀን 2018 ግን በእናታቸው የተፈጸመ ያለው ድርጊት ይፋ የወጣ ሲሆን በዚህ ዕለትም ታዳጊዋ ለመምህራኖቿ በመናገሯ ጉዳዩ ፖሊስ ዘንድ ይደርሳል። በእህቷ ላይ የደረሰው አካላዊ ጉዳት ታይቶ ለሕክምና የተላኩ ሲሆን የድርጊቷ ፈጻሚ ልዕልትም በቁጥጥር ስር ውላ ምርመራው በተጎጂዎች ቃልና የሕክምና ምርመራ ውጤት ተጠናክሮ ለአቃቤ ሕግ ተልኳል ብሏል። አቃቤ ሕግም ከፖሊስ የቀረበውን ምርመራ መዝገብ ተመልክቶ ታስበው በሚፈጸም ከባድ የአካል ጉዳትና በህፃናት የጉልበት ብዝበዛ ወንጀል ክስ ተመስርቷል። ክሱን ሲከታተል የቆየው የምስራቅ ባሌ ዞን ከፍተኛ ፍርድ ቤት ጥር 6 ቀን 2018 በዋለው ችሎት ተከሳሽ ልዕልቲ አበበ ጥፋተኛነቷን በማስረጃ በማረጋገጡ በ25 ዓመት ጽኑ እስራት እንድትቀጣ ወስኗል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆነላችሁ።